ሊዮኔል ሜሲ ከሰሞኑ ከባድ ጊዜዎችን እያሳለፈ ነው። ከዓለም ዋንጫው ጨዋታ ጀምሮ በሊዮኔል አንድሬስ ሜሲ ላይ የተቃጣው ጥቃትና በአባቱ ሕመም የተፈተነው ሜሲ በትላንትናው ዕለትም የአባቱን ሕልፈት ተከትሎ መሪር ሐዘን ውስጥ ገብቷል። ታዲያ ከአባቱ ሕልፈት ጋር ተያይዞ አስደንጋጭ የተባለ መረጃ ከአሜሪካው የፌዴራል ምርመራ ቢሮ ተሰምቷል። ሜሲ ላይ ታስቦ የነበረውን አሰቃቂ የጥቃት ኢላማም ምን እንደነበር መቼና ከማን እንደነበርም ከአሜሪካው የፌዴራል ምርመራ ቢሮ የወጣውን መረጃ ይዘነዋል። ታደምጡታላችሁ። ሆርሴ ሜሲ ለውዱ ልጃቸው ሊዮኔል አንድሬስ ሜሲ አባት ብቻ አልነበሩም። ከሮዛሪዮ አቧራማ ጎዳናዎች ተነስቶ የሜሲን የልጅነት የጤና እክል ሕክምና ወጪዎችን በመሸፈን ወደ ባርሴሎና በመውሰድ እስከ ዓለም ዋንጫ ድል ድረስ ከሜሲ ጎን ያልተለየ ዓለም እንዲህ ያለውን ታምረኛ ተጫዋች እንድትመለከት መሰረት የሆኑት የታሪኩ ዋና መሰረት እንጂ። በዚህ ቪዲዮአችን የሆርሴ ሜሲን አስደናቂ የህይወት ጉዞ፣ ለልጁ የከፈለውን ዋጋና የእግር ኳስ አድናቂው ማህበረሰብ እየገለጸ ያለውን መሪር ሐዘን እየነገርናችሁ አባቱ ያረፉበትን ምክንያትም ይዘነዋል። ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ሊዮኔል አንድሬስ ሜሲ ተከላካዮችን እያጋደመ ኳሷን ከመረብ የሚያላትምበት ልዩ ጥበቡና ቡድኑን ወደ ስኬት የሚመራበትን ብቃቱን ለዓለም ያስመሰከረ ቁንጮ መሆኑ ባያጠራጥርም ከ8ቱ የባላንዶር ዋንጫዎችና ከዓለም ዋንጫዎቹ ድል ጀርባ ግን የማይናወጥ መሰረት የሆነው አንድ ሰው ነበረ። እሱም አባቱ ሆርሄ ሜሲ ነው። የሜሲ አባት ታሪክ የሚጀምረው በአርጀንቲናዋ የኢንዱስትሪ ከተማ ሮዛሪዮ ውስጥ ነው። ሆርሄ በብረታ ብረት ፋብሪካ ውስጥ በሰራተኝነት እያገለገለ አነስተኛ ገቢ የሚያገኝ ተራ ተቀጣሪም ነበረ። ልጁ ሊዮኔል ሜሲ ግን ገና በለጋ ዕድሜው በኳስ ፍቅር ሲነደፍና ልዩ ተሰጥኦ እንዳለው ሲረዳ ሆርሄ የልጁን ህልመውን ለማድረግ ማንኛውንም መስዋዕትነትና ዋጋ ለመክፈል ወሰነ። ህይወት ግን አልጋ ባልጋ አልነበረችም። ሜሲ ገና በልጅነቱ የእድገት ሆርሞን እጥረት እንዳለበት በሕክምና ተረጋገጠ። ይህ በሽታ የልጁን እድገት ከማቆሙም በላይ ለሕክምና ከፍተኛ ገንዘብ የሚያስወጣ ሆነ። በወቅቱ የአርጀንቲና ክለቦች የሕክምና ወጪውን ለመሸፈን ፈቃደኛ ባልሆኑበት በዚህ አስቸጋሪ ወቅት ሆርሄ ተስፋ ሳይቆርጥ የበርካታ ክለቦችን ደጃፍ አንኳኳ። ልጄን አድኑልኝ ሲል ተማጸነ። ሆርሄ ልጁን ይዞ ወደ ስፔን ሲጓዝ ዓለምን የሚንጥ የእግር ኳስ ኮከብ በቅፉ እንዳለ ግን በልበ ሙሉነት ያምን ነበረም። የልጁን የወደፊት ዕጣ ፈንታ ለመቀየር ያደረገው ትግልና የጽናት ጉዞ በመጨረሻም የባርሴሎናን ትኩረት ሳበ። ከባርሴሎና ጋር የፈጸመው ታሪካዊ ስምምነትም የሜሲን ሕይወት ብቻ ሳይሆን የመላውን ዓለም የእግር ኳስ ታሪክ ለዘላለም ለወጠው። ታዲያ ሆርሄ ለሜሲ አባት ብቻ አልነበረም። ወደ ፕሮፌሽናል እግር ኳስ ከተቀላቀለበት የመጀመሪያዋ ቀን ጀምሮ የልጁ ብቸኛ ተወካይና ማናጀሩ ጭምር እንጂ። ሜሲ በሜዳ ላይ ተቃራኒ ቡድኖችን ሲያጠቃ፣ ሆርሄ ደግሞ ከሜዳ ውጭ በሚደረጉ የውል ስምምነቶች የልጁን ጥቅም ለማስጠበቅና በርካታ የንግድ ድርጅቶቹን ጭምር እየተቆጣጠረ ለልጁ ይፋለም ነበር። ሜሲ ከባርሴሎና ታዳጊ ቡድን ተነስቶም የዓለማችን ከፍተኛ ተከፋይ አጥቂ እንዲሆን ያደረገውም የሆርሄ መስዋዕትነትና ትግል ነው። በኋላም ቢሆን ሜሲ ከሁለት አስርት ዓመታት የባርሴሎና ቆይታ በኋላ ወደ ፈረንሳዩ ፓሪስ ሴንት ጀርመን ሲዘዋወር እንዲሁም የአሜሪካን እግር ኳስ ገጽታ ወደ ለወጠበት ኢንተር ማያሚ ታሪካዊ ዝውውር ሲያደርግ ዝውውሮቹን በበላይነት የሚመራውና ያስፈጽም የነበረው አባቱ ሆርሄ ሜሲ ነው። ሆኖም ግን የሆርሄና የሜሲ የስኬት መንገድ እንደሚታሰበው አልጋ ባልጋ አልነበረም። በስፔን ቆይታቸው ወቅት የተነሳው የግብር ስወራ ክስ አባትና ልጅን ለከፍተኛ የፍርድ ቤቱ ውጣ ውረድ አድርጓቸው ነበር። በርካታ የስፖርት ተንታኞችና ሚዲያዎችም የሆርሄ የግብር ውሳኔዎች ሜሲን ላላስፈላጊ የህግ ውዝግብ ዳረጉት ሲሉ ተችተውታል። ነገር ግን ይህ ሁሉ ፈተናና የህዝብ ትችት በአባትና ልጅ መካከል የነበረው መተማመን ሊያናጋው አልቻለም። በዚያ በድህነት ቀንበር ያልተሸነፈ የአባትና የልጅ ፍቅር በሚሊዮን ዶላሮች ውልና ስምምነትም ጸንቶ ዘለቀ። ከዚህ ውዝግብ በኋላ ሜሲ ለአባቱ ያለውን አክብሮትና ታማኝነት ጠብቆ እስከ መጨረሻው ዘልቋል። ከብዙ አስርት ዓመታት የስኬትና የብርታት ጉዞ በኋላ የ68 ዓመቱ ሆርሄ ሜሲ በትላንትናው ዕለት አርጀንቲና በሚገኝ ሆስፒታል ውስጥ በካንሰር ህመም ምክንያት ከዚህ ዓለም በሞት መለየቱ ተሰምቷል። ሆርሄ ላለፉት በርካታ ወራት በጽኑ ታሞ በሕክምና ሲረዳ የቆየ ሲሆን ህልፈቱን ተከትሎ መላው የእግር ኳስ አፍቃሪና የአርጀንቲና ህዝብ ጥልቅ ሐዘኑን እየገለጸ ነው። ሆርሄን የጤና እክል ከገጠመው ሰንበትበት ያለ ሲሆን የመታመሙ ጭምጭምታ ለመጀመሪያ ጊዜ የተሰማው ሊዮኔል ሜሲ በዓለም ዋንጫ የምድብ ጨዋታ ላይ ጎል ካስቆጠረ በኋላ ለምን እንዳለቀሰ ሲጠየቅ ያለቀሰው ከእግር ኳስ ጋር በተገናኘ ምክንያት ሳይሆን ከስፖርት ውጪ አስቸጋሪ ቀናትን እያሳለፈ በመሆኑ እንደሆነ ተናግሮ ነበረም። ያኔ ከካሜራው ጀርባ የደበቀውና በውስጡ ሲብላላ የነበረው አሳዛኝ እውነት
የአባቱ መታመም መሆኑም ዘግይቶም ቢሆን ታውቋል። ሜሲ የዘንድሮውን የዓለም ዋንጫ አንስቶ ቢሆን ኖሮም ሜሲ ከእንባው ጋር መታገሉ የሚቀር አይመስልም። ምክንያቱም ያ የልጅነቱ የህልሙ መስመር አስማሪ፣ የጤናውን አለኝታ፣ የስኬቶቹ አርበኛ ወላጅ አባቱ ያኔ በስታዲየም የለም። ዋንጫ ቢያነሳም አባቱን በአይኖቹ አማትሮ ሲያጣው አለያም በስፔን ዋንጫው ሲወሰድም የሜሲ አባት ዳግም የዓለም ዋንጫን እንደማያይ ማወቁም ይሆናል በሜዳው ላይ በአውላላ ስሜት ተውጦ አይኖቹን ሲያንከራትት የታየው። ሆርሄ ሜሲ ከባለቤቱ ሴሊያ ጋር በገነቡት ጠንካራ ቤተሰብ 4 ልጆችን ያፈሩ ሲሆን በአጠቃላይ የ8 ልጆችም አያት ነበሩ። ጥንዶቹ ሮድሪጎ፣ ማቲያስ፣ ሊዮኔል እና ማሪያ ሶል የተባሉ 4 ልጆች ያሏቸው ሲሆን እነዚህ 4 ልጆቻቸው እያንዳንዳቸው የራሳቸውን ቤተሰብ መስርተውም በርካታ ልጆችን ወልደዋል። ሜሲ የገጠመውን መሪር ሐዘን ተከትሎ ከቤተሰቡ ጎን ለመቆም ወዲያውኑ ወደ ትውልድ ከተማው ሮዛሪዮ ያቀና ሲሆን በቅርብ ቀናት በሚኖሩ የኢንተር ማያሚ ጨዋታዎች ላይ እንደማይሳተፍ እየተነገረ ነው። ከአባቱ ሕልፈት ጋር ተያይዞ መላውን የእግር ኳስ ዓለም ያስደነገጠ መረጃ ደግሞ ከአሜሪካው የፌዴራል ምርመራ ቢሮ የወጣ ሲሆን ሜሲ ከአባቱ ሕመም በተጨማሪ አስፈሪ ቀናትን ሲያሳልፍ እንደነበረ ተሰምቷል። እንደ ሪፖርቱ ገለጻ ሜሲ በዓለም ዋንጫ ውድድር ወቅት ከየትኛውም ተጫዋች በላይ ከፍተኛ ቁጥር ያላቸው የጥቃት ኢላማዎች ሰለባ ሆኖ እንደነበር መረጃዎች ጠቁመዋል። በተለይም አርጀንቲና የዓለም ዋንጫ ጨዋታ ለማድረግ በዝግጅት ላይ በነበረችበት ወቅት በዳላስ አየር ማረፊያ 3 የታጠቁ ሰዎች ወደ ስታዲየም ገብተው ሜሲን ለማጥቃት ማቀዳቸውን የሚጠቁም ድንገተኛ የስልክ ጥሪ ለሕግ አስከባሪዎች ደርሷቸዋል። በተጨማሪም አርጀንቲና ከግብጽ ጋር ጨዋታ ከማድረጓ በፊት በስታዲየም ቆሻሻ ማጠራቀሚያዎች ውስጥ ፈንጂዎች ተደብቀዋል የሚሉ ስጋቶችም ተሰምተው ነበር። ምንም እንኳን የሕግ አስከባሪዎችና የቦምብ አነፍናፊ ውሾች ቦታውን ፈትሸው ምንም አይነት ፈንጂ ሳያገኙ ቢቀሩምና ስጋቶቹ እውነተኛ ለመሆናቸው ቢረጋገጥም ይህ ውዝግብ ሜሲ ባሳለፍነው ወር ከባድ የደህንነት ስጋትን እያስተናገደ የታየበት ነበርም። ለወራት ሲናፈሱ በቆዩ በጭምጭምታዎች ከተሞሉ አስቸጋሪ ወራቶች በኋላ በመጨረሻም የአባቱ ሆርሄ ሜሲ ሕመምና ሕልፈት ይፋ መሆኑ የመላውን እግር ኳስ አድናቂዎችን ልብ በእጅጉ ሰብሯል። ሜሲ በስፖርታዊ ሕይወቱ በርካታ የፈተናና የስኬት ማዕበሎችን ተሻግሮ ለዚህ ክብር ቢበቃም እስከ መጨረሻው አስተንፋስ ድረስ ከጎኑ ያልተለየውን አባቱን በሕመም ማጣቱ ግን ብዙዎችን አሳዝኗል። ከሮዛሪዮ አቧራማ ጎዳናዎች ተነስቶ እስከ ዓለም ዋንጫ ስኬት የተጓዘው ይህ ኮከብ ያለ አባቱ ሆርሄ መስዋዕትነትና ያልተቆጠበ ድጋፍ ዛሬ ያለበት ደረጃ ላይ ደርስም ነበር። ሆርሄ ሜሲ በ68 ዓመቱ ከዚህ ዓለም በሞት ቢለይም ለልጁ የከፈለው መስዋዕትነትና በዓለማችን የእግር ኳስ ታሪክ ላይ የተጫወተው ሚና ሁልጊዜም በልጁ በኩል ሲታወስ ይኖራል። የምንወዳችሁ ተመልካቾቻችን ለአሁን ያዝንላችሁ አሳዛኝና አስደንጋጭ መረጃ ይህን ይመስል ነበር። ለተለመደው ጥንቅራችን እስከ ማብቂያው ስለታደማችሁልን ያለ ልቦ ምስጋና እንጀባ እያልኳችሁ ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊ ትኩስ ማህበራዊና የመዝናኛ መረጃዎች ደግሞ በየጊዜው እንዲደርሷችሁ ኢትዮ ቱሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።